ሰላም ጤና ይስጥልኝ የኳስ ሜዳ ቋሚ ተከታታዮች፣ የአውሮፓ የክረምት የዝውውር መስኮት እኩለ ሌሊት ላይ በታላላቅ ክለቦች መካከል በተደረጉ አስደንጋጭ ድርድሮች ደምቆ አድሯል። ባለፉት 12 ሰዓት ውስጥ የወጡ መረጃዎች መላውን የፕሪሚየር ሊግ ደጋፊ በከፍተኛ ሁኔታ አስደንግጧል። አርሰናል ለቀናት ሲያደባበት የነበረውን የዓለም አቀፍ አማካይ ዝውውር ወደ ማጠቃለያው ያደረሰበት ትልቁ ስምምነትም ተሰምቷል። በሌላ በኩል ደግሞ በማንቸስተር ዩናይትድ ቤት አዲሱ አሰልጣኝ ማይክ ካሪክ የቀድሞውን የሲቲ ኮከብ ወደ ኦልድ ትራፎርድ ለማምጣት ይፋዊ ጥያቄ ልኳል። ዛሬ በኳስ ሜዳ ልዩ ዝግጅታችን ባለፉት 12 ሰዓት ውስጥ የተሰሙ ትኩስ ዓለም አቀፋዊ ስፖርታዊ መረጃዎችን እጅግ ዘርዘር ባለ ሁኔታ ይዘንላችሁ ቀርበናል። ወደ ዝርዝሩ ከመግባታችን በፊት ለቻናላችን አዲስ የሆናችሁ አሁኑኑ ሰብስክራይብ በማድረግ የኳስ ሜዳ ቋሚ ቤተሰብ እንድትሆኑ እንጋብዛለን። አብራችሁን ቆዩ። ወደ መጀመሪያውና ሌሊቱን ሙሉ የስፖርት ገጾችን ሲያጨናንቅ ወደ ነበረው ሰበር መረጃ ስንሻገር አርሰናል ከኒውካስትል ዩናይትዱ ብራዚላዊ አማካይ ብሩኖ ጉማሬሽ ጋር በግል ጥቅም ዙሪያ ሙሉ በሙሉ ስምምነት ላይ መድረሱን ከሰዓታት በፊት ተረጋግጧል። ትናንት ምሽት አርሰናል ያቀረበውን የ55 ሚሊዮን ጥያቄ ውድቅ መደረጉን ተከትሎ የክለቡ የስፖርቲንግ ዳይሬክተር ሄዱ ከተጫዋቹ ወኪሎች ጋር ሌሊቱን ሙሉ ባደረጉት አስቸኳይ ንግግር ተጫዋቹ እስከ 2031 የሚቆየውን የ5 ዓመት ውል ለመፈረም ሙሉ ፈቃደኝነቱን ሰጥቷል። አርሰናል አሁን የዝውውር ሂሳቡን ወደ 62 ሚሊዮን በማሳደግ ለኒውካስትል ሁለተኛውን ይፋዊ ጥያቄ ያቀረበ ሲሆን ዝውውሩ በዚህ ሳምንት ውስጥ ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ወደ ቀጣዩ ሰበር መረጃ ስንሄድ ማንቸስተር ዩናይትድ መላውን የከተማውን ተቀናቃኝ ማንቸስተር ሲቲን የሚያስቆጣ ታላቅ የዝውውር ቦምብ ነው የወረወረባቸው። ታዋቂው የጀርመን ስፖርት ጋዜጠኛ ፍሎሪያን ፕሊንትበርግ ባለፉት ጥቂት ሰዓታት ውስጥ እንዳረጋገጠው ማንቸስተር ዩናይትድ ለባየር ሙኒኩ የክንፍ መስመር ኮከብ ሌሮይ ሳኔ ይፋዊ የዝውውር ጥያቄ አቅርቧል። አሰልጣኝ ማይክ ካሪክ የቡድኑን የማጥቃት መስመር በፍጥነት ለመገንባት ሳኔን ቁልፍ ኢላማ ያደረገ ሲሆን ዩናይትድ ለባየር ሙኒክ 45 ሚሊዮን ሂሳብ አቅርቧል ተብሏል። ሌሮይ ሳኔ የቀድሞ የማንቸስተር ሲቲ ተጫዋች በመሆኑ ዝውውሩ ብዙዎችን ያስገረመ ቢሆንም ተጫዋቹ ወደ ፕሪሚየር ሊጉ ለመመለስ ፍላጎት እንዳለው ለዩናይትድ ቦርድ ፍንጭ ሰጥቷል ነው የሚባለው። በመጨረሻም ወደ ስፔን ስናመራ በካምፕ ኑ ቤት ባለፉት 12 ሰዓት ውስጥ ያልተጠበቀ ውሳኔ ተላልፏል። ባርሴሎናዎች የፋይናንስ ሚዛናቸውን ለመጠበቅና አዳዲስ ተጫዋቾችን ለመመዝገብ ሲሉ ወጣቱን ብራዚላዊ አጥቂ ቪቶር ሮኬን በቋሚነት ለመሸጥ መወሰናቸውን ማርካ ዘግቧል። የፖርቹጋሉ ፖርቶ እና የእንግሊዙ ዌስትሃም ተጫዋቹን ለመውሰድ ባለፉት ሰዓታት ይፋዊ ድርድር የጀመሩ ሲሆን ባርሴሎና ለተጫዋቹ 35 ሚሊዮን የመልቀቂያ ዋጋ ቆርጦለታል። ከዚህም ሽያጭ የሚገኘው ገንዘብ በቀጥታ ኒኮ ዊሊያምስን ለማስፈረም ለሚደረገው ጥረት መደጎሚያ እንደሚሆን የክለቡ የውስጥ ምንጮች አረጋግጠዋል። እናንተስ ብሩኖ ጉማሬሽ በአርሰናል ማሊያ ሜዳ ላይ ምን ያህል ለውጥ ያመጣል? ሌሮይ ሳኔስ ወደ ኦልድ ትራፎርድ ማቅናቱ ትክክል ነው ብላችሁ ታስባላችሁ? ሀሳባችሁን አሁኑ ከታች ባለው ኮሜንት መስጫ ላይ ጻፉልን። የተከበራችሁ ኳስ ሜዳ ተከታታዮቻችን ባለፉት 12 ሰዓታት ውስጥ በአውሮፓ እግር ኳስ የተሰሙትን እጅግ ትኩስ ሰበር መረጃዎች እነዚህን ይመስሉ ነበረ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ዛሬ ምሽት 1 ሰዓት ላይ በሚለቀቀው የዓለም ዋንጫ ልዩ ቪዲዮአችን እስከምንገናኝ ኳስ ሜዳ ነበርን። ቻው ቻው።